classification of maps ነው although most maps have similar characteristics አብዛኞቹ ማፖች ተመሳሳይ የሆነ ባህሪ ቢኖራቸውም እንኳን they can differ from one another in many ways ከአንዱ በተለያየ በብዙ መንገዶች ግን ይለያያሉ ማለት ነው maps could be classified in terms of the following features map በእነዚህ በሚከተሉት ባህሪያት ምን ሊሆን ይችላል classified ሊከፈል ይችላል ማለት ነው focus on and level of detail focus በትኩረት አቅጣጫ ወይም ደግሞ level of detail ወይም ደግሞ ፐርፐዙ በአላማው ማፕ በአላማው ወይም ደግሞ በትኩረት አቅጣጫው ላይ ተመርኩዞ ሊከፈል ይችላል ይህ ማለት the amount of information they present የሚያቀርቡት የመረጃ መጠን ላይ ተመርኩዞ ስለሆነ ስለ about their subject ስለሆነ ጉዳይ ላይ ያላቸው የመረጃ መጠንን የሚያቀርቡት የመረጃ መጠን ላይ ተመርኩዞ ማፕ ሊከፈል ይችላል ማለት ነው especially their ability to show small details ላይ ማለት ነው ሌላው ስኬል ነው ስኬል ላይ the size of the area for which they give information መረጃ የሚሰጡበትን ቦታ መጠኑን the scope of the information that they give about this area ስፋቱን ወይም ደግሞ ሽፋኑን የሚሰጡት መረጃ ስለዛ ቦታ የሚሰጡት መረጃ ሽፋኑ ላይ ተመርኩዞ ማፕ ሊከፈል ይችላል ማለት ነው classification based on purposes በፐርፐዝ ወይም ደግሞ በአላማ ላይ ተመርኩዞ ማፕ በሁለት ይከፈላል general purpose map and specific purpose map አጠቃላይ የሆነ አላማ ለአጠቃላይ አላማ የሚሰሩና ለተወሰነ አላማ የሚሰሩ ማፖች ማለት ነው general purpose map የምንላቸው is a map that shows the feature of place in a relatively general way ስሙ እንደሚገልጸው a map that shows the feature of a place የሆነ ቦታን ሁኔታ ፊቸሮችን የሚያሳይ relatively በምን general way አጠቃላይ በሆነ ማለት ጥቅል በሆነ መንገድ የሚያሳይ ማለት ነው it provide wide range of information በጣም ሰፊ የሆነ መረጃ ነው የሚሰጠው ማለት ነው about the place it represents ያ የሚያሳየውን ቦታ የሚወክለውን ቦታ መጠነ ሰፊ የሆነ መረጃን ይሰጣል ማለት ነው ማን general purpose maps are not topical አይደለም በሆነ ርዕስ ላይ የተመረኮዘ አይደለም ማለት ስለ ሶይል ስለ ቬጂቴሽን ስለ ፖፑሌሽን አይደለም ስለ ቶፒክ አይደለም ጥቅል የሆነ ነው ማለት ነው they tend to contain little of many kind of information at a relatively low level of detail እነዚህ በጣም በርካታ የሆኑ መረጃዎችን ሊይዙ ይችላሉ at a relatively low level of detail ጥልቀታቸው ግን ብዛም ላይሆን ይችላል ማለት ነው ጥልቀት የሌለው መረጃቸው ጥልቀት አይደለም ብዙ ነገሮችን ነው የሚሸፍኑት ግን ጥልቀቱን ግን ብዙም አይደለም ማለት ነው general purpose map ላይ topographic information of each kind is in lesser detail ስለዚህ የእያንዳንዱን ቶፖግራፊ አቀማመጣዊ መረጃን የሚያሳየው የእያንዳንዱን lesser detail አነስተኛ በሆነ ጥልቀት ነው ማለት ብዙም ጥልቀት የለውም ማለት ነው ወይም ደግሞ ሁሉንም ነገር በብዛት አያሳይም ማለት ነው general purpose map ለምሳሌ የሆነ ቦታ መንገድን ውሃን እዛ ጋር ያለውን ሳር ቦታን እርሻ ቦታን ላያሳይ ይችላል ማለት ነው የሚያሳየው የሆነ ቦታ ከተማ መሆኑን ለምሳሌ ቶፖግራፊክ ማፕ ያለበት ቦታ ወይም ደግሞ general purpose የሚሆነው ላይ ከተማን ብቻ ሊያሳይ ይችላል እያንዳንዱን ቤት ላያሳይ ይችላል Topographic map is a good example of this. Yet general purpose map example topographic map. It can illustrate both physical and human made features of the earth. ተፈጥሯዊ ይሁን በሰው የተሰሩትን መሬት ላይ ያሉ ፊቸሮች የሚያሳይ ነው ማለት ነው general purpose map እንደምታዩት አሁን ይሄ ቶፖግራፊክ ማፕ ነው እዚህ ቶፖግራፊክ ማፕ ላይ ብዙ ነገሮች በቃ እዚህ ማፕ ላይ ያልገባ ነገር የለም ሁሉን ነገር ይዟል ግን ዲቴል የለውም አሁን እዚህ ጋር ለመለየት ራሱ በጣም አስቸጋሪ ነው አይደል general purpose ሁሉንም ነገር አንድ ላይ አካቶ ያዘ ማለት ነው እያንዳንዱ ነገር በጣም የያዘ ነው ሙሉ መረጃ ማለት ነው እያንዳንዱ መረጃ የያዘ ነው ግን ስለእንደዛ ነገር በብዛት ጥልቀት የለውም ማለት ለምሳሌ መንገድን ሊያሳይ ይችላል ስለ መንገዱ ስፋት ወይም ደግሞ ስለ መዝገቡ መንገዱ ርዝመት ላናውቅ እንችላለን ስለሆነ እርሻ ቦታ ሊያሳይ ይችላል ግን ስፋቱን ወይም ደግሞ በደንብ በጥልቀት ልንረዳው አንችልም ያንን ነገር ማለት ነው ጀነራል ጥቅል የሆነ መረጃ ነው የሚይዘው ማለት ነው ስፔሲፊክ ፐርፐዝ የሚባለው ግን ስሙ እንደሚናገረው ለተወሰነ ለሆነ አላማ ስፔሲፊክ ለሆነ የሚሰሩ ማፖች ናቸው are often called thematic maps or topical maps topical ለሆነ ቶፒክ ለሆነ ርዕስ ወይም ደግሞ ለሆነ ቴማቲክ ወይም ደግሞ ለሆነ ሐሳብ ጉዳይ ብቻ የሚሰሩ ማለት ነው
we use these terms because specific purpose maps emphasize on single topic ምክንያቱም እነዚህ መሰረት የሚያደርጉት የሚያተኩሩት በምንድነው በተወሰነ ርዕስ ላይ ስለሆነ ማለት ነው this map show detailed information about the subject detail የሆነ ጥልቅ የሆነ መረጃን ይሰጣሉ ማለት ነው እነዚህ specific purpose map thematic map can show almost any kind of information that varies from place to place such as population distribution and rainfall and temperature and distribution of soil እና vegetation እና የተለያየ ነገሮችን በጥልቀት ሊያሳዩ ይችላሉ ማለት ነው ለምሳሌ ኤግዛምፕል soil map ሊሆን ይችላል vegetation map ሊሆን ይችላል climate map ሊሆን ይችላል እዚህ ጋር እንደምታዩት ለምሳሌ ቶፖግራፊክ እዚህ ጋር ያለው ማፕ ላይ ስለ vegetation ጥልቅ መረጃ አለ ከዛ እዚህ ጋር ስለ soilም አለ ከዛ ስለ annual rainfallም አለ ስለዚህ አሁን ስፔሲፊክ ማፕ ነው ለዚህ አሁን ይሄ ለሬንፎል ብቻ የተሰራ ነው ይሄ ለሶይል ብቻ የተሰራ ነው ይሄ ደግሞ ለቬጂቴሽን ብቻ የተሰራ ስፔሲፊክ የሆነ ማፕ ነው ማለት ነው ሌላው ክላሲፊኬሽን ባይ ስኬል ነው ስኬል is a ratio that shows the degree to which the area that is mapped has been reduced የሚሰራው ቦታ ማፕ ላይ የሚያንስበት ለምሳሌ መሬት ላይ ያለው ቦታ መሬት ላይ ሲቀመጥ ወረቀት ላይ መሬት ሰፊ ነው ወረቀት ትንሽ ነው ስለዚህ መሬት ላይ ያለውን ፊቸር አሳንሰን የምናስቀምጥበት ሬሽዮ ነው ማለት ነው ስኬል based on scale differences በስኬል ልዩነት ላይ በመመርኮዝ ማፕ በሶስት ይከፈላል large scale map medium scale maps ይባላሉ እና small scale maps ይባላሉ large scale map የሚባለው greater than or equal to 1 to 15000 and 50000ኛ equal or greater than ስለዚህ ከ1 to 50000 እኩልና ከዛ በታች ሆነ ማለት ነው 1 to 49000 15 40000 30000 1 to 1 እንደበለቴ ጨምሮ large scale ማፖች ምንድናቸው large scale ማፖች ናቸው ማለት ነው such as the map of Addis Ababa shows እነዚህ ማፖች present small areas in detail with great accuracy large scale ማፖች የሚያሳዩት small area ነው የሚያሳዩት ማለት ነው የሚያቀርቡት small area ነው ግን detail great accuracy ጥልቀት ግን አላቸው ማለት ነው እያንዳንዱ የሚያሳዩን ነገሮች በጥልቀት ነው የሚያሳዩት የሚሸፍኑት ኤሪያ ግን ትንሽ ነው ማለት ነው ትንሽ ኤሪያ ነው such as the map of Addis Ababa shows the city in considerable detail ለምሳሌ የአዲስ አበባን ማፕ ብንወስድ የእያንዳንዱን የማፕ የከተማዋን ጥልቀት በደንብ የሚያሳይ ስለሆነ እሱ አሁን large scale map ነው ማለት ነው present a relatively small area and showed its features in considerable detail እንዳልነው ሪሌቲቭ ኤሪያ ነው ስሞል ኤሪያ ነው የሚያሳየው ፊቸሮቹ ደግሞ ዲቴል ያላቸው ናቸው ማለት ነው for example at a scale of 1 to 5000 map of a city can include many features ለምሳሌ ህንጻ ሊያሳይ ይችላል ማለት ነው large scale ላይ the map can also include many details such as bends in the highways ስለዚህ large scale የሚባለው ትልቅ የሆነ ስኬል የሚባለው እነዚህ ከ50000 በታች አሉት 40000 30000 በታች ያሉት ቁጥሮች ምንድነው የሚባሉት large scale maps ይባላሉ ማለት ነው medium scale map የሚባሉት ደግሞ prepared with a scale range between 50000 እና 250000 መሃል ያሉት ናቸው medium scale medium cover wider area than larger scale ሚይዙት ቦታ ከሚዲየም scale ከlarger scale ይበልጣል ማለት ነው ሰፋ ያለ ነው ግን ከስሞለር ኤሪያ ደግሞ ያነሰ ነው ማለት ነው ያነሰ ነው also able to present more detailed information than small scale maps but are less detailed than large scale ones እነዚህ በዲቴል ደግሞ ከስሞል ስኬል ማፕ more detailed ናቸው ከላርጅ ስኬል ደግሞ less detailed ናቸው መሃል ላይ ያሉ ናቸው ማለት ነው the medium scale የሚባሉት small scale map የሚባሉት ደግሞ prepared with a scale less than or equal to 1 to 250 and 250,000 እና ከዛ በላይ 500,000 1 ሚሊዮን ምናምን የሚባሉት ስሞል ስኬል ማፖች ናቸው cover wider area እንደምታዩት በጣም ሰፊ ቦታ ነው የሚሸፍኑት ግን that larger in the medium scale but larger geographic area ቢዛቸው ካንትሪ ወይ ኮንቲኔንት ሊሸፍኑ ይችላሉ ግን እንትን የሚሉት ደግሞ ዲቴላቸው በጣም አነስተኛ ነው ማለት ነው ስሞል ስኬል ማፕስ ለምሳሌ አሁን ይሄንን እንውሰድ አዲስ አበባ አሁን እዚህ ጋር በላርጅ ስኬል ላይ በስሞል ስኬል ላይ እዚህ ጋር አዲስ አበባ በፖይንት ነው የተቀመጠችው እዚህ ጋር ማለት ነው ስሞል ስኬል ማፕ ላይ ላርጅ ስኬል ማፕ ላይ አያችሁት ራሷን ችላ አዲስ አበባ ተቀምጣለች ማለት ነው ይሄ አሁን ላርጅ ስኬል ነው ምክንያቱም አዲስ አበባ ሙሉ ቦታን ሸፍኗል ማለት ነው ግን የሸፈነው ምንድነው ስሞል ኤሪያ ነው አያችሁት አይደል አሁን ይሄ
ስሞል ኤሪያ ነች አዲስ አበባ ብቻ ነው የሸፈነው ላርጅ ስኬሉ ማለት ነው። ይሄ ግን ስሞል ስኬሉን ስታዩት ምንድነው ዋይደር ኤሪያ ሙሉ ኢትዮጵያን ነው የሸፈነው ዋይደር ኤሪያ ነው። ይሄ ግን መረጃ ግን በጥልቀት አለው የአዲስ አበባን ቦታዎች መንገዶች እንዳለ ነው የሚያሳየው። ይሄ ግን አዲስ አበባ ራሱ በነጥብ ነው ያሳያት ምንም ጥልቅ የሆነ መረጃ የለውም ማለት ነው። ስለዚህ በዚህ ምክንያት ልዩነት አላቸው። ሚዲየም ስኬል ደግሞ የሚባለው ሁለቱ መሃል ላይ ያለ ነው። ሰማራይዝ ስናደርገው ማፕ ላርጅ ስኬል ማፕ የሚባለው ከ1 to 50 ሺህ እና ከዛ በላይ የሆነ ነው። ሚዲየም ስኬል ደግሞ ከ150 ሺህ እና 50 ሺህ እና 250 ሺህ መሃል ያለ ነው። ስሞል ስኬል የሚባለው ደግሞ ከ250 ሺህ በታች ያለ ነው ማለት ነው። ላርጅ ስኬል ማፖች ከቨር የሚያደርጉት እንዳየነው ስሞል ኤሪያን ነው የሚይዙት ማለት የተወሰነ ቦታ ላይ ነው። ግን ሃይሊ ዲቴይልድ ኢንፎርሜሽን የያዛቸው ኢንፎርሜሽን ግን ሃይሊ ዲቴይልድ የሆነ ኢንፎርሜሽን ነው ከቨር የሚያደርጉት ማለት ነው። ሚዲየም ስኬል ግን ሚዲየም ሳይዝድ ኤሪያ ነው። ኢንፎርሜሽናቸው ሞደሬትሊ ዲቴይልድ ኢንፎርሜሽን ናቸው። ስሞል ስኬል ደግሞ ከላርጅ ስኬል በተቃራኒ ናቸው ባይዘይ ላርጅ ስኬል ስሞል ኤሪያን ከቨር ሲያደርግ ስሞል ኤሪያ ደግሞ ላርጅ ኤሪያን ነው ከቨር የሚያደርገው። ላርጅ ስኬል ሃይሊ ዲቴይልድ ኢንፎርሜሽን ሲኖረው ስሞል ስኬል ደግሞ ሌስ ዲቴይልድ ኢንፎርሜሽን ነው ያላቸው ማለት ነው። ስለዚህ ለዚህ ዩኒት ያያዝኩት ይሄንን ይመስላል። የሚቀጥለው በሌላ ሐሳብ በሌላ ጉዳይ እንገናኛለን።